ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ብርሃነ ልደቷ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ልደቷ ልደታችን ነውና ሁላችሁንም በሰላም በጤና ደረሳችሁ። እንግዲህ ትንሣኤው ላይ ነው ልደቷም የዋለው። ይህንን በዓል ሁላችንም በተቻለ መጠን በያለንበት ሆነን ማክበር አለብን። ማክበር ማለት ቤተ ክርስቲያን ሂዶ መባ ይዞ ዕጣን ቋጥሮ መባ ሰፍሮ ቤተ ክርስቲያን ሂዶ ተሳልሞ አስቀድሶ ማሕሌት ቁሞ መምጣት ብቻ አይደለም። በየቤታችን ሆነን ማክበር እንችላለን። ያልተመቸን ሰዎች በዓሉን በየቤታችን ሆነን ማክበር ስለምንችል እግዚአብሔር ልብን ነው የሚያየው። ስለዚህ ውስጣችንን ንጹሕ አድርገን እመቤታችን ልደትሽ ልደቴ ነው፣ ልደትሽ ልደታችን ነው ብለን እመቤታችን ቅድስት ድንግል ማርያም የተወለደችው ለእናት አባቷ ብቻ አይደለም፣ ለዓለም ነው፣ ለዓለም ነው እና ስለዚህ ይህንን ደግሞ መልሰን አሁን እናያለን፣ እንመለከታለን። እግዚአብሔር አምላካችን ለሁላችን ማስተዋል እንዲሰጠን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃዱ ይሆንልን። ልደታ ለማርያም ልደታ ለማርያም እመቤታችን ክቡር አብስቦ በኩለሄ ወለምስካቦ ሙኒ አልቦቱ ስበት። ጋብቻ ክቡር ነው፣ መኝታቸውም አደፍ ጉድፍ የሌለበት ንጹሕ ነው ባለው አምላካዊ ሕግ ከሐና ከኢያቄም በሕግ በሩካቤ ተጸንሳ የተወለደች ናት እመቤታችን ቅድስት ድንግል ማርያም። የሐዋርያው የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 13 ቁጥር 4 ላይ የምናገኘው ነው። እንዲሁም ነቢዩ ዳዊት እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምየ፣ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ብሎ እንደተናገረው እመቤታችን ሰዎች በልተው ጠጥተው በሚያደርጉት ፍትወተ ሥጋ ተላ ደስታ ተጸንሳ የተወለደች ሳይሆን አኮ ሰናይ ሰብ ይንበር በአቲቶ አላ ንግበር ሎቱ ቢጸ ዘትረዶ። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ባለው መለኮታዊ ቃል መሰረት አንድ ወንድ በአንዲት ሴት፣ አንዲት ሴት በአንድ ወንድ ተወስነው ከኖሩ ከሐና ከኢያቄም ተጸንሳ የተወለደች የቅዱስ ጋብቻ በረከት ውጤት ናት እመቤታችን። ክብር ምስጋና ይግባት። የተቀደሱ ተራሮች ነቢየ እግዚአብሔር ቅዱስ ዳዊት መሠረቶቿ የተቀደሱ ተራሮች ናቸው መዝሙር 86 ቁጥር 1 ብሎ እንደተናገረው እንዳመሰገነው እንደዘመረው የተቀደሱ ተራሮች የተባሉት እመቤታችንን ያስገኙት ቅዱሳን አያቶቿ ናቸው። ተራሮች ከሁሉም ከፍ ያሉ እንደሆኑ የእመቤታችንም አያቶቿ እነ አብርሃም እነ ይስሐቅ
እነ ዳዊት እነ ሰሎሞን በአጠቃላይ ከአዳም ጀምሮ እስከ አርዕስተ አበው ከሰው ልጆች እጅግ የተከበሩና በእግዚአብሔር ዘንድ ባለሟልነትን ያገኙ ቅዱሳን ናቸው። የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ባለጸጎች ነበሩ። ነገር ግን ቴክታ መካን ነበረችና ልጅ አልነበራቸውም። ከዕለታት አንድ ቀን በጥሪቃ በቤተ መዛግብቱ ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ኑሮ ይወርሰው አልነበረምን? ታዲያ ምን ይሆናል? እኔም መካን አንቺም መካን፣ ይህ ሁሉ ገንዘብ ለማን ይሆናል? ልጅ የለንም አላት። ቴክታም እግዚአብሔር ከኔ ባይሰጥ ከሌላ ይሰጥህ ይሆናል፣ ከሌላ ውለድ አለችው። ይህንስ እንዳላደርገው እግዚአብሔር ያውቃል አላት። ወደ እግዚአብሔር እናመልክት አለችው እና ወደ እግዚአብሔር ቢያመለክቱ እሷ ደግ ራእይ ታያለች። ነጭ እምቦሳ ከበረታቸው ስትወጣ እንቦሳይቱን እየወለደች እንቦሳይቱን እየወለደች ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። ይህን ለበጥሪቃ ለባለቤቷ ነገረችው። በሀገራቸው መፈክረ ሕልም አለ፣ ሄደህ አስፈታው አለችው። ሄዶ ቢነግረው ደግ ልጅ ተወልዱ ይሆናል። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገርስ አልተገለጠልኝም። እንደ ነቢይ እንደ ንጉሥ ያለ ይሆናል። እኔ እንጃ ጊዜ ይግለጠው ብሎታል። ሲመለስ እንደምን ሆነህ መጣህ አለችው። ደጋግ ልጅ ልትወልዱ ይሆናል አላት። የፀሐይና የጨረቃስ ነገርስ ምን አለህ አለችው። ጨረቃ ከፍጡራን በላይ የምትሆን ልጅ ትወልዱ ይሆናል አለኝ። የፀሐይን ነገር አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወናሁ ታቁረ እጓል በውስተ ከርስየ እንዲል ወዲያው ጸነሰች፣ ሄሜንን ወለዱ። ሄሜን ማለት ረከብኩ ስለትየ ልመናዬን አገኘሁ ማለት ነው። ሄሜን ዴርዴን ቶና ሲካርን ሲካር ሄርሜላ ሐናን ትወልዳለች። ሐና ከነገደ ይሁዳ የተወለደ ኢያቄም የሚባል ደግ ሰው አግብታ ስትኖር እንደ አያቶቿ እሷም መካን ሆነች። ከዕለታት አንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ በመጣሁ ነበር አለች። አመንዝራ ጎረቤት ነበረቻትና ሐና ከእኔ 2 ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንቺ ልብስ በአስበ ዝሙት የመጣ ነውና ያንን ለብሼስ በእግዚአብሔር ፊት አልቆምም ብዬ ነው አለቻት። አሁን ሐና እንዲህ ማለቷ ራሷን ለማጽደቅ ባልንጀራዋን ለመናቅ ፈልጋ አይደለም፣ 3 ምክንያት ስላላት ነው። የመጀመሪያው ምክንያቷ እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገር ይወዳል በማለት እንደ አቤል ንጹሕ መሥዋዕት ለማቅረብ ነው። ሁለተኛው ባልንጀራዋ ይህን ተገንዝባ እንድትጸጸት አስተምራ ለማለፍ ነው።
ሦስተኛውና ዋናው ምክንያት በኦሪት ሕግ መሠረት አስበ ደነስ አስበ ዘማ ሴጠ ከልብ እያበው ውስተ ቤተ እግዚአብሔር የዘማና የሴሰኝነት ዋጋንና የውሻን ለውጥ ወደ ቤተ እግዚአብሔር አያግቡ ይላል። በዝሙት ገንዘብ የተገዛውን ማንኛውንም ነገር በእግዚአብሔር ፊት ማቅረብና የኃጢአተኛውን ልብስ መልበስ ክልክል እንደሆነ መጽሐፍ ይገልጻል። ኦሪት ዘዳግም ምዕራፍ 23 ቁጥር 18፣ ዲድስቅልያ አንቀጽ 33። ሐዋርያው ይሁዳ በመልእክቱ እንዲህ ይላል፣ ወቦ ለጸሊኦሙ ዘቀዲሙ የጋዮሙ አራዘ ጥልቀተ ዝሙቶሙ። የቀደመ ኃጢአታቸውን ጠልተው የረከሰች የዝሙታቸውን ልብስ አውልቀው ይጣሉ አለም ብሎ ይህንን ኃይለ ቃል ይናገራል። የይሁዳ መልእክት ምዕራፍ 1 ነው። ሁልጊዜም ቁጥር 23 ላይ እንዲህ ይላል፣ ያቻ መንዝራ ጎረቤት በገዛ ስራዋ መጸጸት ሲገባት ሐና በምን ምክንያት ነው ለሐና ልጅ የነሳት እያልኩ አዝንልሽ ነበር። ለካስ በዚህ ክፋትሽ ነው እንደ እንጨት አድርቆሽ እንደ በቅሎ አምክኖሽ ያስቀረሽ። ይህች በቅሎ ቢወልዷት እንጂ የማትወልድ የበቅሎ ዘመድ ብላ ተዘባበተችባት። እናታችን ቅድስት ሐናም በዚህ አዝና የራሷን ለብሳ ከቤተ እግዚአብሔር እጅ ነስታ ስትመለስ ርግቦች ከዛፍ ስር ከልጆቻቸው ጋር ሲጫወቱ አይታ አቤቱ ፈጣሪ ሁሉን ሁለት ሁለት አድርገህ ፈጥረኸዋል። ለመሆኑ አገልጋይህ እኔን ምን ብለህ ፈጥረሃታል? ድንጋይ ብለህ ፈጥረሃታልን? ለእንስሳቱ ላይዋፉ ያልነሳኸውን ዘር ለእኔ ለምን ነሳኝ ብላ ምርር ብላ አለቀሰች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ ያንተን መሥዋዕት እግዚአብሔር ባይቀበለውም ወጉ አይቀርምና መባ ይዘን አንሄድምን ብሎ ተዘባብቶበታል። ይህ ብቻ አይደለም። ከዕለታት አንድ ቀን ሐናና ኢያቄም መሥዋዕት ይዘው ወደ ቤተ እግዚአብሔር ሄዱ። ሊቀ ካህናቱ ስምዖን ምናሴም ይለዋል፣ ወይት ወከፍ መሥዋዕቶሙ ለመካናት ይላል። እናንተማ ብዙ ወተባዝሁ ብሎ ለአዳም የነገረውን ያስቀረባችሁ እርጉማን አይደላችሁምን? ቢጠላችሁ ነው እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? የኃጢአተኛውን መሥዋዕት እግዚአብሔር አይቀበለውም። ምን አደከማችሁ? አልቀበላችሁም። ምን አደከማችሁ? አልቀበላችሁም ብሎ መለሰባቸው። በዚህ እያዘኑ ወደ ቤታቸው ተመልሰዋል። አንድም ከአይሩገ እስራኤል የወለዱ ሰዎች የሚመገቡት ያልወለዱ ሰዎች የማይመገቡት ተረፈ መሥዋዕት ነበር። ያንን ከልክሏቸው እያዘኑ ሲመለሱ ይህን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባናመለክት አይደለምን? ብለው ሱባኤ ያዙ፣ ስዕለት ተሳሉ። አቤቱ አምላካችን ሆይ ስድባችንን ብታርቅልን፣ ልጅም ብትሰጠን፣
ወንድ ልጅ ከሆነ ወጥቶ ወርዶ አርሶ ቆፍሮ ያብላን፣ ያጠጣን፣ ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ፣ መሥዋዕት አቅራቢ እንዲሆን ላንተ እንሰጣለን። ሴት ብንወልድ እንጨት ሰብራ፣ ውሃ ቀድታ፣ እንጀራ ጋግራ፣ ምግብ አብስላ ትርዳን ትጡረን አንልም። ለቤተ እግዚአብሔር ለቤተ መቅደስ መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብፅዓት ገቡ። ሐምሌ 30 እሷ ለሱ ጸምር ሲያስታጥቁት መቋሚያው አፍርታ ፍጥረት ሁሉ ከበው ሲመገቧት ራእይ አይታለች። እርሱም ለእርሷ ጻዳ ርግብ 7ቱን ሰማያት ሰንጥቃ መጥታ በራሷ ላይ ስታርፍ በቀኝ ጆሮዋ ገብታ በማሕፀኗ ስታድር አይቷል። ያዩትን ራእይ ተጨዋውተዋል። በሀገራቸው መፈክረ ሕልም አለና ሄደው ሕልሙን ነገሩት። ደግ ልጅ ትወልዳላችሁ አላቸው። መልአኩ መጥቶ ደግ ልጅ ትወልዳላችሁ ብሏቸው በብስራተ መልአክ በፈቃደ አምላክ እመቤታችን ነሐሴ 7 ቀን ተጸነሰች። በተጸነሰችም ጊዜ ብዙ ታምራት ተደርገዋል። የምትወዳት ምስጢሯን የምትነግራት በርሴባ የምትባል አንድ ዓይና የሆነች አክስት ነበረቻት። ቅድስት ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ። ጦትሽ ጠቆረ፣ ከንፈርሽ ደረቀ፣ መልክሽ አማረ። ምናልባት ያ ያጫወትሽኝ ነገር ተደርጎ ይሆን ብላ ሆዷን ብትዳስሰው ዓይኗን ብታሸው ዓይኗ ቦግ ብሎ በርቶላታል። ዕውሮቹን የምታበራ የሊባኖስ ሙሽራ። ይህን የሰሙ ሕሙማኑ ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። እመቤታችን በእናቷ ማሕፀን እያለች ስፍር ቁጥር የሌላቸውን ሕሙማንን በመፈወስ ከፍጡራን መካከል ብቸኛ ናት። ዳግመኛም ሳምናስ ወልደ ጦሊቅ የተባለ ያጎቷ ልጅ ሞተ ብለው ነገሯት። ሄዳ ተወደው ነበርና ቤተ ዘመድ ከሆኑ የአልጋውን ሸንኮር እየያዙ ማልቀስ ልማድ ነውና እየዞረች ስታለቅስ ጥላዋ ቢያርፍበት ብድግ ብሎ ተነስቶ ሰላም ለኪ ኦ ሐና እማ ለፀሐየ ጽድቅ ወላዲቱ ወምህይወቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድርን የፈጠረ የፀሐየ ጽድቅ እናት የጸነስሽ ሐና ሆይ ሰላም ላንቺ ይሁን ብሎ ከመፈክረ ሕልም የተሰወረውን እሱ ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከእነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን 40 ዘመን እንደ ገል ቀጥቅጠው እንደ ሰም አቀልጠው ገዙን። ደግሞ ዛሬ ከእነዚህ የሚወለደው ደግሞ እንደምን ያደርገን ይሆን? ንወግሮሙ በእብን ወናውዮሙ በእሳት፣ በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው በጠላትነት ተነሱባቸው። መልአኩ ቅዱስ ገብርኤል አድባረ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሂደው ወልደዋታል። ትወፅ መርዓትም ሊባኖስ፣ ሙሽራይቱ ከሊባኖስ ትወጣለች ብሎ መፍቀሬ ጥበብ ሰሎሞን ትንቢታዊ መዝሙር እንደ ተቀኘላት በሊባኖስ ተራራ ተወለደች። እመቤታችን የተወለደች ዕለት
ዓለሙ ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ዳስ ሰርተው ፍሪዳ አርደው ጠጅ ጥለው ተላ ደስታ አድርገው ገንዘባቸውን ለነዳያን መጽውተዋል። ነቢያትንና ጻድቃንን ትቤዥ ታድን ዘንድ ሲል የልጇ ቤዛነት የእርሷ ቤዛነት ነውና ከዚህ የተነሳ የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ቀን አርጋትና አገሬን ጌታ የከፋ ሁሉ